መዝገበ ረድኤት እነዚህ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ሰማያውያን መላእክት ምድራውያን ቅዱሳን በረከታቸውና ረድኤታቸው በሁላችን ላይ አድሮ ይኖር። እንኳን ለዚህ ቀን በሰላም አደረሳችሁ። እስከዚህ ሰዓት ያደረሰን አምላክ ቀሪ ዘመናችንንም ንስሐ የምንገባበት ያድርግልን። ወቅቱ ክረምት ገብቷል ወይም ደግሞ ተበስሯል። ክረምቱ የሚጀምረው የኢትዮጵያ ክረምት መቼ እንደሆነ ያው ታውቃላችሁ። እንዲያው ዝናብ ስለዘነበ ክረምት ገባ ይባላል። መውጫና መግቢያ አለው። ቤተክርስቲያናችን ከዚህ እስከዚህ ብላ የቆጠረችለት የቀመረችለት አለ። በያሬዳዊ ደግሞ ክረምቱ ወደ 4 ይከፈላል። በቅዱስ ያሬድ ደግሞ ወደ 4 ይከፍለዋል ከዚህ እስከዚህ እያለና በዚህ በክረምት የሚዘሩ አዝርዕት ፍሬ ያፈራሉ ተብለው ነው፣ ለፍሬ ይበቃሉ ተብለው ነው የሚዘሩትና ይሄንን ምሳሌ አድርገን ራሱ እግዚአብሔር ባስተማረው ትምህርት ላይ መነሻ አድርገን እንማራለን። ከሰው የሆነ ነገር የለም፣ ከኛም የሚሆን ነገር የለም። ቅዱስ አምላካችን እግዚአብሔር እኔም የምናገርበትን እናንተ የምትሰሙበትን ዝነ ልቦና እግዚአብሔር ያደለ። የቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 8 ላይ ያለች አንድ ኃይለ ቃል ይዘን እንሄዳለን። ቃሉም እንዲህ ይላል፣ የዚህን ዓመት ደግሞ ተዋት፣ በዚህ ዓመት ደግሞ ተዋት፣ የዘንድሮን ደግሞ ተዋት የሚል ርዕስ ይዘን እንማራለን። በውስጡ የምናገኘው ንስሐ፣ የቅዱሳን መላእክት ወይም ደግሞ የቅዱሳንን ምልጃ ሁለቱንም እናይበታለን። እግዚአብሔር ቢፈቅድና ቢወድ ሰዓቱ ከበቃን በዚህ ነው የምንማረው። ማን ያስተምረን? ማንስ ይንገረን? እግዚአብሔር አምላክ እኔም ቆሜ እናንተም ባላችሁበት ሆናችሁ እንድንማር እግዚአብሔር ይርዳል። የሰው አስተማሪ የለውም፣ አስተማሪ እግዚአብሔር ነው። አዲስ ቃልም ይዘን አልመጣንም፣ ይዘንም አንመጣም። ግን ሁል ጊዜ የማን ቃል አዲስ ነው? የእግዚአብሔር ቃል አዲስ ነው። ሁል ጊዜ አይጠገብም። ሃይማኖተ አበው ነው ግብረ ሕማማት በሚባል መጽሐፋችን ላይ ብዙ ጊዜ ነው የምጠቅሰው። ይሄንን ሰምታችሁ ከሆነ እዚህም ስመጣ በሆሳዕና ዋዜማ ዕለት በሚነበብ አንድ ቃል ላይ ምን ይላል? በዓለም ላይ 2 ጣፋጭ ነገሮች አሉ፣ ሁለቱም ይጠገባሉ። እነዚህ 2 ጣፋጮች አንደኛው ማር ነው፣ ሁለተኛው ስኳር ነው። ምንና ምን ናቸው? ግን ይጠገባሉ ይልና ወስመ ጊዜ ኢየሱስ እሰ ወስመ ጊዜ ኢየሱስ ክርስቶስ እሰ ይጸገብ። የጌታዬ የአምላኬ መድኃኒተ ዓለም የኢየሱስ ክርስቶስ ስም ግን ምን አይልም? አይጠገብም። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ይላልና በዜማ ብንሰማው፣ በትምህርት ብንማረው፣ በጸሎት ብንጸልየው ሁልጊዜም የማይሰለችና የማይጠገብ የማን ቃል ነው? የእግዚአብሔር ቃል ነው። ወዲህም ደግሞ የነፍስ ምግቧ ቃል እግዚአብሔር ነው። ምንድነው ምግቧ? ስጋዊ ምግባችንን እንኳን ትናንትና እኛ ኢትዮጵያውያን ጤፍ እንጀራ እንመገብና አይ ዛሬስ እንጀራ አልበላም የሚል ኢትዮጵያዊ አይኖርም። ምናልባት ጠረፍ ላይ ያሉ እነዚህ ወደ አፋር ወደ ሶማሌ ያሉት ከእንጀራ ጋር ብዙ ዝምድና የላቸውም እንደምታውቁት። እነሱ ካልሆኑ በስተቀር እንጀራ የማይበላ ኢትዮጵያዊ አለ ብዬ አልገምትም። እና እንጀራ የምንበላ ከሆነ ነፍሳችን ደግሞ ሁልጊዜ ምንድነው ምግቧ? እና ሌላው ጠዋት ላይ በነበረው ትምህርት ያስተማሩት መምህር ቢሆንም እሳቸው ቢያስተምሩትም አሁን እኔም ባስተምረው እግዚአብሔር መንፈስ ቅዱስ ሀብቱ ሰፊና ብዙ ስለሆነ ይህን እንኳን ሰምቼዋለሁ፣ ይህን እንኳን አንብቤዋለሁ፣ ይህንስ አውቀዋለሁ የምትል ነፍስ አትኑር። እንዲህ ይላል መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተምሯል፣ ያለ ምሳሌም አስተምሯል። ወመሰለ ሎሙ ምሳሌ፣ በምሳሌም መስሎ አስተማራቸው። አዎ ትንቢት ተነግሮ ስለነበረ እከስት በምሳሌ አፉዬ
አፌን በምሳሌ ከፍታለሁ ተብሎ ተነግሮ ስለነበረ በምሳሌ አስተምሯቸዋል። በብዙ ነገር ምሳሌው ዝም ብሎ በምናብ በማይጨበጥ በማይታወቅ ነገር አይደለም። ሰዎች በሚያውቁት ተደራሽ በሆነ በቆላ በደጋ በከተማ በገጠር ያለ ሰው በሚያውቀው ቋንቋ ነው ያስተማራቸው። ሲያስተምራቸው ሁሉንም ዓለም ተደራሽ ባደረገ ምሳሌ ነው እንጂ እዚያ ኢየሩሳሌም የሚኖሩ ሕዝቦች ብቻ የሚያውቁት እኛ ጋር ሲደርስ የማናውቀው የሆነ ምሳሌ አልመሰለም። ስለዚህ ኢየሱስ ክርስቶስ ያስተማረው ምሳሌ አለ። ዛሬ እንዲህ ይላል። አንድ ሰው ነበር። ይህ ሰው በለስ ተከለ። ምን ተከለ? በለስ ተከለ፣ ወይንም ተከለ። እነዚህ በለስ ወይን በመጽሐፍ ቅዱስ ውስጥ በነቢያት አስተምህሮ በዚህ በወንጌልም በብሉያቱም በሐዲሳቱም ሰውን ወክለው ሰው የተመሰለባቸው ምሳሌዎች አትክልት፣ አዝርዕት አሉ። ከአትክልት ወይራ፣ ወይን፣ በለስ፣ ከአዝርዕት ደግሞ ስንዴ፣ ክርዳድ በመሳሰሉት መስሎ አስተምሯል ኢየሱስ ክርስቶስ። እና ይህ ሰው ተከለ። ከተከለ በኋላ ጸደቀ። ከጸደቀ በኋላ ፍሬ የሚያፈራበትን ዘመን ቆጠረ። 3 ዓመት ሲሞላው ፍሬ አፍርቶ ይሆናልና ሂድና እልኝ ብሎ ሰራተኛውን ላከ። ወደዚህ ቦታ ሲሄድ ግን ባልተለመደ ሁኔታ ፍሬ ሲያፈራ አልተገኘም። እግዚአብሔር ከዚህ ይሰውረን። እስኪ ፍሬ የማያፈራ አትክልት፣ ምድሪቱን ባዶ የሚያደርግ አዝርዕት፣ ወይን ተተክሎ የሚያፈራው በ3 ዓመት ነው። በስንት ዓመት? 3 ዓመት ሲሞላ ሲኬድ ግን ወይኑ የለም እና የወይኑ ባለቤት ተቆጣ። ምድሩን ባዶ ስላስቀረች መሬቴን ሌላ ተተክሎ ፍሬ የሚያፈራበትን ዘመን እንዲሁ በባዶ ስላሳለፈች ወይኑን ቁረጦልኝ አለ። ምክንያቱም መሬቱን ባዶ አድርገዋለች። በ3 ዓመት ስንት ጊዜ ተዘርቶ ስንት ጊዜ ይመረትበት ነበር። 3 ክረምቶችን ያለ ፍሬ አሳለፈች። ስለዚህ ምድሪቱን ያመከነች፣ ምድሪቱን ባዶ ያደረገች ፍሬ አልባ ወይን ስለሆነች ምንቱ ትቆረጥ። ለምን? የሚያፈራ ፍሬ የሚሰጥ ዘር ይተከልባት አለ ወይኑ ባለቤት። በዚህም ጊዜ ሰራተኛው እንዲህ አለ፣ እባክህ የዘንድሮን ተዋት። እስቲ ከኔ ጋር በሉት፣ የዘንድሮን ምን በላት? ተዋት። ምናልባት ምሳምሱን ወይም ደግሞ አሁን በዘመኑ ቀረብ ባለው ቋንቋ ማዳበሪያ፣ ኮምፖስት የመሳሰሉ ፍግ የመሳሰሉ ነገሮችን ላድርግላት፣ ልንከባከባት፣ ልኮትኩተው፣ ላርማት። እስኪ ምናልባት ይሄን እንክብካቤ ቀርቶባት ከሆነ በእኛ የጎደለ ነገር ካለ ይሄንን ነገር አድርጌ ምናልባት በሰላም ብንከር እመሃይ ሆነ ምናልባት በሰላም ብንከር እንዲህ አድርገን እናያታለንና የዘንድሮን ምን በላት? ተዋት። አይ 3 ዓመት ሙሉ ጠብቄ ለ4ኛ ጊዜ መሬቴን ባዶ እንድታደርግ አልፈቅድላትም አላለ። የዚህም ሰራተኛ የሰራተኛውን እንደው ሎሌ የሚባል ቋንቋ አለ፣ አሽከር የሚባል አባባል አለ። ትርጓሜ ትምህርቶቻችን በጥንት አማርኛ ስለተጻፉ ቀረብ ያለው ለዚህ ዘመን ሰራተኛ የሚሉ ምን የሚለው ሰራተኛ። ጥበቃዎችን ዘበኛ ብትሏቸው ያኮርፏቸዋል። ዘበኛ ይባላል። ከኔ ጋር ናቸዋል። የዘንድሮ ጥበቃ እንዲህ እያስተማርኩ አንድ ቦታ ላይ ነው እና አንድ የሰከረ ሰው መጥቶ ሊያንቀኝ መጣና ዘበኛ የት አለህ ብዬ በስፒከር ጠራው። ከኔ ጋር ናችሁ? ለካ ዘበኛ ይባላል። ሁለቱ ስማ ዘንድሮ ምንድን ነው የሚባል? ጥበቃ ምንድን ነው አሉ እና ወዛደርም አይባልም ኩሊም አይባልም። እናቶች ምናልባት ይሄ ቀረ አማርኛ ወዛደር፣ ላባደር፣ ኩሊ፣ ሎሌ፣ አሽከር
እነዚህ ሁሉ ቀርተው ምን ተብለዋል? ሰራተኛ የሚለው ይገልጠዋል። የዚህ ዘመን ሰራተኛ ምን አልኩኝ? እስኪ ንገሩኝ። ሰራተኛ፣ የቤት ሰራተኛ፣ የጥበቃ ሰራተኛ ወዘተርፈ ሰራተኛ። ግን ሁላችንም ምንድነን? ሰራተኞች ነን። ምንድነን? ቤተ መቅደስ መጣችሁ እንደ የኔታ ዳዊትን የምትጠይቋቸው ስራ እንዴት ነው ግን እንዳትሏቸው፣ አገልግሎት እንዴት ነው የሚባለው። እንዴት ይባላል? የቤተ ክርስቲያን አገልጋዮችም ምንድነው የሚባለው? አገልግሎት እንዴት ነው ነው እንጂ ስራ እንዳትሉ። ይሄ ስራ ይባላል። አገልግሎት ምንድነው? ማንን ነው የሚያገለግሉ? የእግዚአብሔር አገልጋዮች ናቸው። ካህናት የቤተ መቅደሱ አገልጋዮች ናቸው። ተቀጥረው ለሰው እየሰሩ አይደለም። ለማን ነው የሚያገለግሉ? ለሰማያዊ ንጉሥ ነው ተቀጥረው እየሰሩ ያሉት። እና አገልግሎት አገልጋይ ነው የምንባለኛ የቤተ ክርስቲያን አገልጋዮች ነው የሚባለው። እና የሰው ምልጃ የገባው በለሲቷን ወይም ይቅርታ ወይኑን ከመቆረጥ ያዳነው ምንድነው? ሰራተኛው ነው። የማን? የባለጸጋው ሰራተኛ። እስቲ የዘንድሮን ብንከርም በሰላም ብንባጅ የዘንድሮን እባክህ ተዋት፣ እንኮትኩተው፣ እናርማ። እስኪ መሬቱ ምናልባት ከኛ የጎደለ ነገር ካለ አቅርቦት ካለ ፍጉንም ምሳምሱን የሚያስፈልገውን ማዳበሪያውን እናድርግና እንንከባከባት። ከኛ የጎደለ ነገር ሊኖር ይችላል። በዚህ ምክንያት ይሆናል ያላፈራችው ፍሬ አልባ የሆነችው። ስለዚህ የዘንድሮን ምን ብንል በሰላም ብንከርም የዘንድሮን ተዋት አለ። ይሄን ሲናገር የወይኑ ባለቤት አይ ለአራተኛ ጊዜማ እንደዚህ ሆነ አትከርም፣ ወዲያውስ ደግሞ አንተ ምን አገባህና በገዛ መሬቴም አላለው። እሺ እስኪ የዘንድሮን ደግሞ ትክረም ብሎ ጥያቄውን ተቀበለ። ደስ አይልም? ሰራተኞቻችሁ እንዲህ አይነት ጥያቄ ቢያቀርቡላችሁ ትቀበላላችሁ? ከገጠር የመጣ ሰራተኛችሁ ማየ እንዲያው ግድ የለም እንዲህ አድርጉ ብትሎት አንቺ ደግሞ ምን አልቆሽ ነው? የገጠር አይደለሽ እንዴ? ትናንት አለ መጣሽ አለ ምትለው ጥበቃው አልተማርክም ብላችሁ የምትንቋቸው ሰዎች እንዲህ አይነት ጥያቄ ቢያቀርቡላችሁ የለም አንተ አታውቀውም ወዳጄ፣ የከተማውን ጠባይ መች ገባህ? አንተን አይመለከትም፣ ዝም ብለህ ጥበቃህን ጠብቅ አይደል የምትሉ። ሰው አይናቅም። በተፈጥሮ ምንድነው? አዋቂ ነው። በተፈጥሮ ምንድነው? ምንድነው? ባለ አእምሮ ነው። ሰው ቢማርም ባይማርም እንዲሁ በተፈጥሮ ምንድነው? አዋቂ ፍጡር ነው። ማን? ሰው። እዚች ምድር ላይ ካሉ ፍጥረታት ሰው ብቻ ነው ባለ አእምሮ። ማን ብቻ? ግን ስንት ፍጥረት አለ? 21 ፍጥረት አለ ምድር ላይ። ስንት ፍጥረት? 21 ፍጥረት አለ ምድር ላይ። 21ኛው ሰው ነው። 22ኛዎቹ መላእክት ናቸው። ይሄ 20 ፍጡር በደመ ነፍስ የሚንቀሳቀስ ነው። ሰው ብቻ ነው ምድር ላይ ፍጡር። ማነው? አዋቂ ፍጡር። ሰው ስለሆናችሁ እንኳን ደስ አላችሁ፣ አመስግኑት እግዚአብሔር። ብዙ ሰው እንደው በቀረብኝ ሰው ባልሆንኩ የሚል ሰው እኮ አለ። ሰው እንኳን ሆናችሁ። ይሄ በቀለም የምንማረው የቀለም ትምህርታችን ማገዣ ነው። የዓለምን ጥበብ ዓለም ላይ እንዴት እንደሚኖር ለመግባባት የምናደርገው ሩጫ ነው የቀለም ትምህርት የምንሸምተው እንጂ ክፉና መልካምን፣ ሞትና ሕይወትን፣ ጨለማና ብርሃንን ጥንቅቅ አድርጎ የሰው ልጅ ምን ይላል? ያውቃል። አዋቂ አድርጎ ፈጠረው። አመስግኑት እግዚአብሔር እንዲህ አድርጎ ስለፈጠራቸው። በመዝሙረ ዳዊት መዝሙር 48 እቺ መዝሙር በጣም ልዩ መዝሙር ነች። እንዲያው መዝሙር 48 እቤታችሁ ገብታችሁ ስሙ ዘንተ ኩልክሙ አሕዛብ፣ ህዝቦች ሁሉ ይህን አድምጡ፣ ይህንን ስሙ። አሕዛብ ሲል ብዢ ነው። ለእኛን አይመለከትም አሕዛብ ነው እንዳትሉ አደራችሁ። ብዢ ሲያበዛ ህዝብ የሚለውን አሕዛብ ይላል። እንዳንዴ በጸያፍ የገባም ይላሉ ሊቃውንትና ግድ የለም አንቧት እስኪ። ሰው ምንድን ነው ይላል? አዋቂ ነው። ምንድን ነው እስኪ ንገሩኝ? አዋቂ ነው። ግን እያይመረ ደግሞ አለው። አዋቂነቱን አላስተዋለም። በጣም የሚገርም እኮ ነው። ሰው ባሪያ እግዚአብሔር የተፈጠረ ነው። ሰው ባላንሱን ጠብቆ በሁለት እግር ብቻ ቆሞ የሚሄድ አስተዋይ ፍጡር ነው።
ሰው እንዲሁ ዝም ብሎ ተዘርቶ በቅሎ መልሶ ደግሞ የሚረግፍ አበባ አይደለም። መልሶ ደግሞ የሚበቅል በትንሣኤ ዘጉባኤ አዋጅ ሲነገር የሚነሳ ፍጡር ነው። ቀና ብለን የምንሄደው በሁለት እግራችን ቆመን የምንሄደው ራሱ እኛ እኮ ብንሞትም ተነስተን የምንሄድ የምንንቀሳቀስ ወይም ደግሞ ሕያዋን ፍጡር ነን ስንል በተፈጥሮ ራሱ እየመሰከርን የምንሄደው። ሌሎችስ በአራት እግራቸው አጎንብሰው ነው የሚሄዱት። እኛ ኑሯችንም ሕይወታችንም በዚሁ ምድር ላይ ነው። የእኛ እዚያ ወደ ሰማይ የሚባለውን ነገር የለንም፣ አይመለከተንም። በደመ ነፍስ ነው ሕያዋን ሆነን የምንኖረው ብለው አጎንብሰው ይሄዳሉ። እኛሳ ቆመን ነው የምንሄደው። ምን ብለን ነው የምንሄደው? እነሱም በአራት እግር፣ እኛ ቆመን እንሄዳለን። እግዚአብሔር ይመስገን። እና ሰው አይናቅም። ትንሽ ነው ተምሯል አልተማረም ብሎ ነገር የለም። እንደው በሞቴ ዘንድሮ ፋሲካ ስታገብሩ ትዝ ይላችሁ ከሆነ የዘንድሮን ፋሲካ ስናከብር ትንሹ ትልቁ አማኙ የማያምነው አንዲት ሕፃን ልጅ የአባ ገብረ ኪዳንን ትምህርት ሽምድድ ዳርጋ ይዛ ስታስተምር አይታችኋል? አላያችሁ? አይነውላችሁ ገና በትንሽ በማለዳው ማለት የስንት ዓመት ልጅ ነች? የስንት? የ4 ዓመት። የሚገርም እኮ ያዕቆብ ዘስሩግ የሚባል የቤተ ክርስቲያን አባት አለ፣ ወይም ደግሞ የሶሪያ አባት ይባላል። 14 ቅዳሴ ከደረሱት ደራሲያን አንዱ ይሄ አባት ነው። እና በማለዳው እናቱ ለቁርባን ይዛ ወደ ቤተ መቅደስ ስትሄድ ቤተ መቅደስ ሊቀ ጳጳሱ ቁሞ ሲባርክ ይሄ ሕፃን ከእናቱ ጋር በሴት መግቢያ ቁሞ የእናቱን ተደግፎ ቁሞ እያስቀደሰ ነው። ይሰማል? እያስቀደሰ እያለ ልክ ድርገት ሲወርዱ ስጋ ወደሙ ሲወርድ ቀጥ ብሎ ይሄ ብላቴና ወዴት ገባ? ወደ መቅደሱ ዘሎ ገባ። ወዴት ገባ? እናት ደነገጠች። ቤተ መቅደሱ የመጨረሻው ማን ነው የሚገቡ? ካህናት ብቻ ናቸው። ክህነት ያልተቀበለ ሰው አይገባም። ይሄ ልጅ ደግሞ ገና ክህነት አልተቀበለም፣ ለዚያም አልደረሰም። ገና በሴት መግቢያ በእናቱ ጋር የቆመ ብላቴና ነው። ቀጥ ብሎ ገባና ዲያቆናቱ ቀሳውስቱ ውጣ 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 ሲሉት ተው እስኪ ጸጋ እግዚአብሔር ጠርቶት ይሆናል፣ ተው በራሱ ጊዜ አልመጣም፣ እስኪ የሚለውን የሚያስተላልፈውን መልእክት እንስማው አሉ ሊቀ ጳጳሱ። ይሰማል? መለስ ብሎ ቤተ መቅደሱ በር ላይ ቆመና 3 ነገሮች ያስፈሩኛል አለ። ስንት ነገሮች? በጣም የሚገርም እኮ ነው። ጸጋ እግዚአብሔር ጠርቶት ነው የገባው። 3 ነገሮች። አንደኛው ሰው ነኝና ምድር ላይ እንዲከኖርኩ በኋላ ነፍስ ከና ከስጋዬ የሚለያዩበት ቀን፣ ያ የመለየት ቀን በጣም ያሳዝነኛል፣ በጣም ያስፈራኛል። ምን ያሳዝነኛል? ነፍስ ከስጋ ሲለይ። በተለምዶኛ እናለቅሳለን። ያን ያህል አዎ ማልቀስ ነው ስራችን። ገሌ እንዲህ ነበረ ስራው፣ ደግ ነበር፣ እንዲህ ነበር፣ ለቅሶ ብቻ። ያስፈራኛል፣ ያሳዝነኛል። ሁለተኛስ ነፍስ ከስጋ ተለይታ ወደ ሥላሴ በምታደርገው ጉዞ ላይ የሚገጥማት መንገድ ላይ ጸናሕያነ ፍኖት የሚባሉ እነዚያ ክፉዎች መላእክት መንገድ ላይ ቆመው የሚጠብቁ የባሕረ እሳትን መንገድ እንዴት ብዬ እንደማልፈው ያስጨንቀኛል። የስንት ዓመት ልጅ? ገና ትንሽ ልጅ፣ የ4 ዓመትም ማለት። 3ኛውና የመጨረሻው ሥላሴ ፊት ስቆም ምን ይዤ እንደምቆምም ያስጨንቀኛል ብሎ የሕፃን ልጅ ሲናገር በዚህ ሕፃን ልጅ ላይ አድሮ እግዚአብሔር ገሰጸን ብሎ ሊቀ ጳጳሱ ሲያለቅስ ሕዝቡ አብሮ አለቀሰ ይላል። ከኔ ጋር ናችሁ? ይቺ ብላቴና ዘንድሮ እኛን ለመገሰጽ ብሎ እኒህ አባት የሚሰብኩትን ስብከት ሽምድድ ዳርጋ ይዛ የ4 ዓመት ብላቴና ድፍን ዓለምን ሰበከችው። እውነት ነው ውሸት ነው? በጣም ይገርማል። እንዲህ አይነት ዘር እግዚአብሔር ይስጣችሁ። አሜን በሉ። እኛ አሁን ተምረን የወጣ ነው ትዝ አይለንም። እሷ ግን ሸምድዳ ምዕራፍ አይቀር ቁጥር አይቀር ምን አይቀር ለተጠየቀችው ጥያቄ መልስ በደቂቃ በሰከንድ። እግዚአብሔር እስኪ እንዲህ አይነቱን ነገር ልብ ብለን እንድናስተውል እግዚአብሔር ይርዳል። አሜን። እና ሰው ሰራተኛው ያቀረበውን ጥያቄ የወይኑ ባለቤት ምን አላለም? ቸል አላለም። እሺ ካልክ እሺ ይሁን፣ እስኪ ሁሉ ነገር ይደረግላት ይሟላላት
ፍጉ ይቅረብላት፣ ይታረም፣ ይኮትኮት መሬቱ። እንዲህ አድርገን ለሚቀጥለው ደግሞ እናያታለን። ለዘንድሮ ትክረም ተብሎ ዕድሜ ተሰጣት። አመስግኑ እስቲ። የሚገርም እኮ ነገር ሁልጊዜ ቀስቅሰን ይሄ ቃል እቺ ብቻዋን እኛን ልትቀሰቅሰን ይገባል። ዘንድሮ ተዋት ተብሎ የቀረው ሰው ነኝ በሉ ሁላችሁ እስኪ። ዕድሜ እግዚአብሔር ቀጥሎልን ነው ዘንድሮ የደረሰው። ወደፊትስ ደግሞ ምን ቆየው? ማን ስለጨመረልን ነው? ማን ስለሚጨምርልን ነው? ሰዎች ልብ በሉ። ብዙ ጊዜ ስለ ትናንትና እየረሳን ነው የምንመጣው። ስለሚመጣው ነገር ያጓጓናል። ወደፊት የምንመኘው ነገር ብቻ ያጓጓናል። ትናንት ግን ያሳለፍነው ነገር ረስተነዋል። አንዳንዴ ብዙ ፈተናዎች በጣም በአይምሯችን ማይጠፉ ነገሮች አሉ። በሕይወቴም ማረሳው ያ ቀን መቼም ከአይምሮ አይጠፋም የምንላቸው ሞት ደርሰን የመጣንበት በበሽታ ሊሆን ይችላል፣ በአደጋ ሊሆን ይችላል። በብዙ አዙሪት ውስጥ ገብተን ጫፍ ደርሰን የተመለስንበት የማንረሳቸው ቀኖች አሉ። ስለሱ እንኳን እግዚአብሔርን አመስግነነዋል። እግዚአብሔር ሆይ የኔ ጉዳይ እኮ ልጤ የተራሰው ያን ቀን ነበር፣ አድርሰህ ስለመለስከኝ፣ ለንስሐ ይህችን ቀን ስላሳየኸኝ እግዚአብሔር ሆይ ምስጋና ይሁን ብለን ትናንትናውን ብናመሰግን የነገ መንገዳችን ያምራል ማለት ነው። የትናንትናው ለምንድን ነው የምንረሳው? ለነገው ግን በጣም ነው የምንጓጓው። ገበሬውን ተመልከቱ። ዛሬ ዘር እየዘራ ነው። ምን እያለ ነው? ዛሬ ስላችሁ ቅዳሜ እያረሰ ነው እያልኳችሁ እንዳይመስላችሁ። ገበሬ በበዓል አያርስም። እንግዲህ ሌላውን አላውቅም። በበዓል ቀን በዓለ መንፈስ ቅዱስን አሁን ባለፈው 7 ቀን አክብረናል። ባለ 50 ይሉታል ገበሬዎች። አያርሱም እርሻ። መንፈስ ቅዱስ የወረደበትን ፍትሐ ነገሥቱ 7 ቀን ያክብሩት ይላልና ልክ ገበሬዎችም 7 ቀን ባለ መንፈስ ቅዱስን ሲያከብሩን የሰነበቱ። አመስግኗቸው እስኪ። እናንተስ ወፍጮ የምታስፈቱ ቅዳሜ የማርያም ቀን እንዲያውም ቤት ዋልኩ ዛሬ ተመስገን እንልና እሑድ ብቻ ናት አይደል በዓል የሚመስለን። ምን አለበት እስኪ ሰራተኛ ካለ ጊዜ ካለ በተለይ የቤት እመቤቶች ምን አለበት በዓላትን ብናከብር ምን እንላለን? እንከብራለን። በበዓሉ የሚገኘውን ክብር እናገኛለን። አንዳንዴ እኮ ለምንድን ነው የኛ ኢትዮጵያውያን የሁሉ ፈተና እንዲህ የደረሰብን እንልና ትናንትና አባቶቻችን ያስቀመጡትን ድንበር ስላፈረስን ነው የሁሉ መከራ አልነጋ አለ ሌሊቱ። ከኔ ጋር ናቸው። አባቶቻችን ያስቀመጡትን የሰሩትን ድንበር እያፈረስን ስለመጣ ነው። ሌላ እኮ ነገር አይደለም። ናቅ ነው። ኋላ ቀር አደረግናቸው። ያልተማሩ ናቸው። ያልሰለጠኑ ማህበረሰቦች አስመሰልናቸው። እንደነሱ ያለ ጥበበኛ ግን የለም። እነዚያን ጥንታውያን አባቶቻችንን በእውነት ነፍሶቻቸውን በአጸደ ገነት ያኖርልን። አሜን በሉ እስቲ። ከጀርባ ያለውን ቤተ መቅደስ ተመልከቱ። 130 ዓመት ሆኗል አይደል? እቺ ቀለም እንዴት እንደተቀባች እንኳን ዛሬ ያለው ተማርኮ የሚለው ሰለጠነ የሚለው 130 ዓመት የተቀበተ ቀለም ነው። አልተነካም አላለ። እንዴት ነው ይሄ ሐረጉ? ይሄ ዲዛይኑ ተመልከቱት እስቲ። አረጋው አጨብጭቡላቸው ለእነዚህ ያለ ጥንት አባቶቻችን። በእውነት የትናንት አድናቂ ነኝ እኔ በጣም። ምክንያቱም መሰረት ከሌለ ያለ መሰረት ግድግዳ አይጣልም። መሰረቱን እየጣለ ነው የትውልድ ግራ የተጋባው። ስለዚህ ክርስቲያኖች የተሰጠን ቀን አለ። ገበሬው ዛሬ ስራ ላይ ነው። ስራ ሲሰራ ምን ሊያደርግ ነው? መከራ አይቶ ስቃዩን አይቶ በበጋ የፀሐይ ሐሩር እየመታው ውሃ እየጠማው አቧራ በአፉ እየገባ ስቃዩን እያየ 9 ወር በጋ ሲያርስ ከርሞ አሁን ደግሞ 3 ወር ክረምት ደግሞ ምን ያደርጋል? ፀሐይ ማነው? በፀሐዩ ፋንታ ዝናብ፣ በአቧራው ፋንታ ጭቃ፣ ውሃው ይሞላል። በዚያ ሁሉ እልፍ ቀንበር ተሸክሞ 7000 ዓመት ሙሉ ኢትዮጵያ በበሬ ነው የምታርሰው። 7000 ዓመት ዛሬም ድረስ በበሬ ነው የሚታረሰው። ተቀይረናል። እንደምን ዋላችሁ? ስንት ሺህ ዓመት? 7000 ዓመት ዓለም ከተፈጠረ 7500 ስንት ነው? 16 ዓመት ላይ ነው ያለው። ድሮም ዘንድሮም በበሬ ነው የሚታረሰው። 85% የኢትዮጵያ ሕዝብ አርሶ አደር ነው የሚባለው። ትናንትም ዛሬም ወደፊትም ዛሬም ገበሬው ቀንበር ይሸከማል። የዛሬ 7000 ዓመትም ገበሬው ቀንበር ይሸከማል።
ሌሎቹ ከኛ በኋላ የተፈጠሩ ሀገራት መጥቀው ይለዋል። እኛ እየተባላን ይዘዋለን። እና አሜሪካ የምትበሏቸው 600-700 ዓመት አልሆናቸው። እኛ የ3000 ዓመት ታሪክ አለን ነው የምንለው። ማስተዋል ይስጠን እና ገበሬው ተሸክሞ ሄዶ የመከራ ያየበትን ዘሩን ከጎተራ አውጥቶ ለመሬት ወስዶ ሲነሰንሰው ምንን ተስፋ አድርጎ ነው? እግዚአብሔርን ተስፋ አድርጎ። ማንን ተስፋ አድርጎ ንገሩኝ? ከዚያስ ለመሬት ሲሰጣት መሬቲቱ ደግሞ የዘሩባትን እንደምታበቅል የተከሉባትን እንደምታጸድቅ ምን ብሏል? እግዚአብሔር ቃል ገብቷል። ምን ብሎ? እነሆ በኦሪት ዘፍጥረት ምዕራፍ 9 ላይ ጻድቁ የእግዚአብሔር ሰው ኖህ ከመርከብ ሲወጣ ጸሎት አድርጎ ነበር፣ መስዋዕት አቅርቦ ነበረ። መስዋዕት ሲያቀርብ እግዚአብሔር ተገለጠና እንደገና ብዙ ተባዙ ምድርንም ሙሏት ብሎ ሲለው አይ ከዚህ በኋላ እንኳን በእኛ ይብቃ አለ ነው። በተቆጣህ ጊዜ በንፍር ውሃ የምታጠፋን ከሆነ ለምንድን ነው የምንባዛው? ለምንድን ነው እኛ ከዚህ በኋላ ኑሮ የሚባለው ምን መሰረተው? አላደርገውም። እኛ ላይ ይቁም። እኛ 8 ሰዎች ነን። እስከምናረጅ ድረስ እንኖርና ከዚያ በኋላ የፈለገ ይሁን እንጂ አንተ እኛ ኃጢአት በሰራን ቁጥር እግር በእግር እየተከተል የኃጢአት ደሞዝ የምትከፍለን ከሆነ ለምን እንባዛለን አለ። እግዚአብሔርን ሲከራከር እግዚአብሔር እንዲህ አለው፣ አይ ከዚህ በኋላ እንኳን ንፍር ውሃ ምድር ላይ አምጥቼ ሰውን በንፍር ውሃ አላጠፋም። አመስግኑት። አላጠፋም። ምን አምጥቼ አላጠፋም? ከሰማይም የፈላ ውሃ ከምድርም የፈላ ውሃ መካከል ላይ የሰውን ልጅ መሀል አድርጌ ያጠፋውንም ያላጠፋውንም አያጠብሰውም አለ። አይጠፋም። እንደገና ክረምትና በጋ ይመላለስ። እንደገና ምድሪቱ ስርዓቷን ጠብቃ ትጓዝ። እኔ ከዚህ በኋላ ሰውን በነፈረ ውሃ እንዳልደመስስ እንዳላጠፋ እነሆ ዝናብ ሲዘንብ ቀስት ቀርጬ አሳይሃለሁ። ይሄ ቀስት ምንድን ነው? አዎ እግዚአብሔር የነፈረ ውሃ ከዚህ በኋላ ያመጣም እያለ ነው። ዝናብ ሲዘንብ ቀስተ ደመና የምናየው። አመስግኑት እስቲ። መሐላ ቀስተ መሐላ ሁለ ነው። አዎ ያ ማለት ግን ንፍር ውሃው ዝም ብሎ ይቀራል። ንፍር ውሃው አሁን መልኩ ቀይሮ የታለ? ገሃነመ እሳት አለ። ጅምላ ጨራሹ ምድር ላይ አይመጣም። እዚያ ግን አለ። ያልሰሩ ሰዎች መልሰው እዚያው ይገባሉ። በነፈረ ውሃ ምን አድርጎታል? ይሄ ስጋዊውን መቅሰፍት ወስዶ ባህረ እሳት የሚባለውን ደግሞ ሌላ ቦታ ደግሞ በተዘዋዋሪ ስራ ያልሰሩ ሰዎች የሚጠፉበት ደግሞ ተዘጋጅቷል። የሚቀጡበት ማለት ነው። አይጠፉም፣ ጥፋት የለም። እዚያ ሄደው የሚቀጡበት ያ እንዳይሆን ነው አሁን ቤተክርስቲያን የምታስተምረው። ስለዚህ ገበሬው ይህን ወስዶ ሲዘራ እግዚአብሔርም ክረምት በጋ ይመላለስ፣ አዝሬቱ አትክልቱ ሁሉም ነገር እንደ ቀድሞ ይሁን፣ አዲስ ነገር አይፈጠርም፣ አዲስ ነገር አይመጣም፣ ባለው ይቀጥል ብሎ እግዚአብሔር ለኖህ ሲያዘው ክረምትና በጋም ተስተካክሎ እስከ ዛሬ ድረስ በመሃል ትኩስ ውሃ ሳይመጣ ሰዓቱን ጠብቆ ክረምቱም እየመጣ ነው፣ በጋውም እየመጣ ነው፣ ማልትና ሌሊቱም እየተፈራረቀ ነው። አመስግኑት እግዚአብሔርን እባካችሁ። እግዚአብሔር ይመስገን። ስለዚህ ይሄ ስንዴ የተተወው ለምንድን ነው ቢባል ፍሬ እንዲያፈራ። ማን ነው ወይኑ የተተወው? ምን እንዲያደርግ ነው? ምን እንዲያደርግ? ፍሬ እንዲያፈራ። መሬቲቱን እያመከነ ሊቀመጥ አይደለም። መሬቱ ይፈልጋል። ማን ነው ይሄ ወይን? ሰው ነው። የወይኑ ጌታ ማን ነው? እግዚአብሔር ነው። መሀል ገብቶ ደግሞ ይህንን ከመቆረጥ ያዳነው ማን ነው? ቅዱስ ሚካኤል ነው። አመስግኑት እስቲ እግዚአብሔር ነው። መላእክት ናቸው። ማን አልኳችሁ? የወይኑ ባለቤት ማን ሆነ? እግዚአብሔር። መሀል ገብቶ ያስታረቀው ማን ሆነ? መልአክ። ወይኑ ደግሞ ማን ሆነ? እኛ። ጎሽ አመስግኑላቸው። እኛ ነን። በዚህ በክረምት እንዲህ አይነት ትምህርቶችን አምጥተን ነው መማር ያለብን። ምድር ላይ ተዘርተን የበቀል ነው። እዚች ምድር ላይ የመጣ ነው። ፍሬ ልናፈራ ነው። ዝም ብሎ
እንዲያው ኑሮ ተኖረና ተሞተ አሉ አለቃ ገብረሃና። አንዲት ድሃ አጠገባቸው ሞተች ነው ይሰማል። ማን አልኳችሁ? አለቃ ገብረሃናን ማያውቅ የለ ተረታቸውን መቼስ እሳቸውን ማያነብ የለም። እና በጣም ምስኪን መታ የተመለሰች ድሃ አጠገባቸው ነበረች። መታ የተመለሰች ማለት ነው ምንም ነገር የላትም። የዕለት ጉርስ የላትም፣ ልብስ የላትም፣ መጠለያ የላትም። እነዚህ ለመሰረታዊ ነገሮች የምንላቸው እሷ ዘንድ የሉ። እንዲሁ ኖረች ሄደች እና ሞተቻች ድሃ ብለው ነገሯቸው። አቤት ተኖረና ተሞተ አሉ። ይሰማል። እንዲህ የሆነ ነው ያስቸገረው እግዚአብሔር። መጣን። የመጣንበት መሰረታዊ ዓላማ መሬቲቱ ላይ የበቀለው ወይን ምን ለማድረግ ነው? በሕግና በሕግ ሊመራ በምንና በምን? በሕግ እግዚአብሔር ሊመራ። ሕግ ሳይኖረው ኖሯል የሰው ልጅ። ሕገ ልቡና ምንለው እና አብርሃምን ብታዩዋቸው እነ ኖህን ብታዩዋቸው እስከ ሙሴ ድረስ የነበሩት አበው ያለ ሕግ ነው የሚኖሩት። በምን? በተፈጥሮ ሕግ ብቻ። በምን ብቻ? ተፈጥሮ። የሕገ ልቡና ምንለው ክፉ ይለያል አእምሯችን። ቅድም ነግሬያቸዋለሁ። ክፉን እየተው መልካሙን ደግሞ ደስ ይለዋል አእምሯችን። መልካሙን እየሰሩ ኑረዋል። ስለዚህ እነዚህ ምን ተብለዋል? የእምነት አባቶች አርእስተ አበው። ግሪኮች ፓትርያርኮች ይሏቸዋል። ፓትርያርክ ማለት አርእስተ አበው ማለት አባቶች ማለት አባቶች፣ ርዕሳነ አበው፣ የአባቶች ሁሉ አባት፣ የእምነት አባቶች። አብርሃምን ያክል አባት አልተገኘም መቼ ምድር ላይ ድሮም ዘንድሮ። አብርሃምን የሚጠላ ሃይማኖት የለም ዓለም ላይ። አብርሃም የኖረው በመጽሐፍ ተጽፎለት አልነበረም። ቁሳዊ ነገር አልነበረም። ትውፊት አላገኘም። እንዲያውም ፈጣሪውን እንኳን ከቤተሰብ ወይም የፈጠረውን አምላክ እንኳን ቤተሰቡ አያመልክም፣ አያውቀውም ነበረ። በስነ ፍጥረት ተመራምሮ ነው እግዚአብሔርን የሚያገኘው። አመስግኑለት ያን ታላቅ አባት ባካችሁ። የአብርሃም አምላክ ይጠብቀን። አሜን። የአብርሃም አምላክ ይጠብቀን። አሜን። አምላክ አብርሃም ብሎ ነቢዩ ኤልያስ ሲጸልይ ሰማዩን ዘግቶ ከርሞ ይገርመኛል። የነቢዩ ኤልያስ ጸሎት በአንደኛ ነገሥት ምዕራፍ 18 ገብታችሁ ስታነቡ 3 ዓመት ከ6 ወር ሰማዩን ቆልፎት ነበረ። ስንት ዓመት? 3 ዓመት። ያዕቆብ ይነግረናል። ያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ ኤልያስ ዘከማነ ሰብ፣ ኤልያስ እንደኛ ሰው ነው። እስቲ በሉ ሁላችሁ ኤልያስ ምንድን ነው? እንደኛው ሰው ነው። ግን ወጸለየ ከመ ኢይዝንም ዝናብ፣ ሰማዩ ዝናብ ለዘር ጠል ለመከር እንዳይሰጥ ጸልዮ ሕያው እግዚአብሔር ከመ ኢይዝንም ዝናብ በእላ መዋዕል ዘእንበለ በቃለ አፉየ፣ እኔ ሳልናገር እኔ ሳልፈታው ሰማዩ ዝናብ ለዘር ጠል ለመከር እንዳይሰጥ ብሎ ሰማዩን ዘጋው። ግን እንደኛ ምንድን ነው? ሰው ነው። ሰው ሰማይ ይዘጋል? ይህን ስልጣን ለሰጠ ለእግዚአብሔር እስቲ አመስግኑ ባካችሁ። ይገርማል። ቀጠለና ወዳግመ ጸለየ ከመ ኢይዝንም ዝናብ፣ መልሶ ደግሞ ሰማዩ ዝናብ ለዘር ጠል ለመከር እንዲሰጥ ደግሞ ጸለየ። ጸልዮ ደግሞ ሰማዩን ከፈተው። ግን እንደኛ ምንድን ነው? ሰው ነው። ሲከፍተው ምን አለ? ምን ብሎ ነው የከፈተው? እንዴት ብሎ? የአብርሃም አምላክ በሉ እስቲ ከኔ ጋር የይስሐቅ አምላክ የያዕቆብ አምላክ። ሌላ ምንም ነገር እኮ አላለም። ይችላል እኔ በላበት እጠጣበት እሾምበት እከብርበት እታይበት ብዬ አይደለም። ለአምልኮ ተቀልቼ ነው። ሰው በረሃብ እንዲያልቅ አይደለም። ለአንተ አምልኮት ቀንቼ ነው። አንተ በዝናብ አብቅለ በፀሐይ አብስለ ብትመግባቸው የእጃቸው ስራ ጣዖት እንደ መገባቸው አድርገው የአንተን ማንነት ለፍጡር ስለሰጡ አቅማቸውን ይበውቁት ብዬ እንጂ እኔ ጨካኝ ሆኜ ሰው እንዲያልቅ ብዬ አይደለምና የአብርሃም አምላኩ ብሎ ሲጸልይ ሰማዩ ተከፈተ። አመስግኑት፣ ሰማዩ ተከፈተ። ታዲያ የአብርሃም አምላክ ብሎ ኤልያስ ከጸለየ እኛ የአብርሃም አምላክ ብንጸልይ አብርሃም አምላክ ብለን አማልደን ብንለው እኛ ያምርብናል እንጂ ይከፋብናል? ይገርመኛል እኮ እንደው ምልጃ መጽሐፍ ቅዱስ ላይ ያለ ምልጃ ሲነገር መናፍቃኑ አዎ ልክ ነው ይላል መጽሐፉ ይላሉ። እህሳ ሌላ ደግሞ ገድለ ቅዱሳን ስንነግራቸው አይሱም ባዝም ብለው ነው ይላሉ። እና እግዚአብሔር ትናንት የሰራ እግዚአብሔር ዛሬ ሳይሰራም እንዴ?
ለአብርሃም የገባ ቃል ኪዳን ዛሬ ለአቡነ ተክለ ሃይማኖትሳ ለአቡነ አረጋዊሳ እግዚአብሔር ዛሬ ለነሳቸው ቃል ኪዳን አይሰጥም እንዴ? ትናንትና አቡነ አረጋዊ አይደለም ዛሬ እስካሉት ወዳጆቹ ጋር እግዚአብሔር ቃል ኪዳን አይገባም እንዴ? አመስግኑት። ቃሉን አይገባም እግዚአብሔር። አሉት ወዳጆች በቅሎ ፍሬ ግን አላፈራም። ወይን ዝም ብሎ በሜዳ በማንም ጊዜ አይቆረጥም ይላል እና ወይኑ አይነት አላቸው ወይኖች። አንዴ በእኛ አቆጣጠር በመጋቢት ወር፣ አንደኛው በጳጉሜ ወር፣ በእነዚህ በእኛ 13ኛ ወራችን ላይ እነሱ 13 ወር የላቸው በጳጉሜ መጨረሻ በመጋቢት ወር ላይ ወይን ይቆርጣሉ ወይም ይገዘራል ይባላል። ወይን ምን ይላል? ወይን ይቆርጣል አይባልም፣ ይገዘራል የሚባለው ምን ይባላል? ወይን ለመግዘር በጎችን ለመሸለት ድግስ ይደግሳሉ። ወይናቸውን ሲገዙ ሲያረጅባቸው ነው እንደሚያደርጉት። አዲሱ ወይን ይነሳል። ወይን አሁን በክረምት ዳሱ ይፈርሳል፣ አልጋው ይፈርሳል፣ መሬት ላይ ነው የሚከርመው። ምን ላይ ይከርማል? ክረምት ላይ አይወድም ክረምት ወይን። በጋ ላይ ደግሞ እንደ ዳስ አድርገው አልጋ ሰርተው ይለቁታል። እዚያ ላይ ከስሩ እነሱ ቁጭ ይላሉ። በረሃ ውስጥ ያሉ ሰዎች እሱ በላዩ ላይ ዳስ ነው ያቀልላቸው ይከርማል። እንዲሁ ነው የሚያፈራው። መሬት ላይ ቁጭ ብሎ አይደለም፣ አልጋ ተሰርቶለት በእንክብካቤ ነው ወይንም የሚያፈራው። እግዚአብሔር አምላክ እኛን ሁሉን ነገር አስተካክሎ ነው የፈጠረን። ምግባችንን ሰርቶ ልብሳችንን አዘጋጅቶ ውሃውን፣ የምንለብሰውን፣ የምንመገበው ብርሃናትን አጠቃላይ ስራውን ሰርቶ በተስተካከለ ቤት ላይ ነው እኛን ያመጣን። አመስግኑት እስቲ። ደስ አይልም? ምግባችን ልብሳችን ማክሰኞ ዕለት ተፈጠረ። መቼ? ማክሰኞ ነው የተፈጠረ ልብሳችንና ምግባችን። እንዴ ምግባችንና ልብሳችን እንዴት ነው በአንድ ቀን የተፈጠረው? ወዳጄ የምንለብሰው ልብስ አሁን እኔ የለበስኩት ልብስ ይሄ ምናልባት ቀለም ስለገባ በቀለም ስለታለለ እንጂ መሬት ናት ያፈራችው። ከመሬት ያልሆነ ነገር የለም። በኢንዱስትሪ ማሽን ውስጥ ገብቶ ፋብሪካ ውስጥ ገብቶ ጥጡ ጠንክሮ ከሮ ቀለም ገብቶ ተስተካክሎ መጥቶ እንለብሰዋለን። መሬትና ልብሳችንም ምግባችንንም የምታበቅልልን ማነች? መሬት። አመስግኑት እስቲ ባካችሁ። መሬት። ዝናብ ከሌለሳ ልብሳችንም ይቋረጣል፣ ምግባችንም ይቋረጣል። ሰው ትዝ የሚለው ሆዱ ብቻ ነው። ምግባችን ብቻ አይደለም፣ ልብሳችንንም አናገኝም ዝናብ ካልዘነበ። ምድሪቱ ናት ሐር ብትለው ምናልባት ሐሩ በነገስታት ትልልቅ ሰዎች ቤት የሐር ትል የምትባላለች ከሷ ሊገኝ ይችላል። ይሄ በማንም ድሃ ውስጥ አይገኝም ወዳጅ። ምድሪቱ ያበቀለችው ተወስዶ ነው እሱ ተመርቶ ዛሬ ዘምኖ ተሽመንምኖ መጥቶ የምንለብሰው። ልብሳችንን የምታበቅለው ምድር ናት። ማጌጫዎቻችሁ ሁሉ ነገር ያደረግነው ጫማው ሁሉ ነገር ከየት ተገኘ? ከመሬት። ዝናብ ከሌለሳ የለም ይሁሉ እና ማክሰኞ ዕለት ምግብ ልብሳችን ተዘጋጀ። ረቡዕ ዕለት በጨለማ እንዳንኖር ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩልን። እንዲህ አድርጎ ከእሑድ ጀምሮ እስከ ዓርብ 3 ሰዓት ድረስ ፍጥረቱን አጠናቀቀና በተጠናቀቀ በተዘጋጀ ቤት ላይ ወይኑ አዳም መጥቶ ተፈጠረ። አመስግኑት እስቲ። ወይኑ አልጋ ተሰርቶ የሚንጠላጠልበት በደንብ ሆኖ ወደ አልጋው የሚሄድበት መንገድ ተስተካክሎ ነው ወይኑ የሚተከለው። መሬት ተመርጦለት ነው። ልሳን እሱ ተደርጎ ነው። ሁሉ ነገር ተሟልቶ ነው ወይኑ ዝም ብሎ አይደለም የሚተከለው፣ ተመርጦለት። እግዚአብሔር እንደ ሰው ያለ ፍጡር አልፈጠረም። በእውነት ሰውን ያክል ፍጡር ከየት ይመጣል? አይደለም ከመላእክቱም ይበልጣል። ከማን ይበልጣል? ከመላእክት እንበልጣለን። እግዚአብሔር መላእክትን ባህሪ አላደረገም። እግዚአብሔር ምን ሆነ ነው የሚባለው? ሰው አይደል እንዴ? የመላእክትን ባህሪ አላደረገም። የአብርሃምን ዘር ነው ሰውን የሆነው እግዚአብሔር። ሰውን ይመስላል በምሳሌው ፈጠረው ሳይሆን አሁን ደግሞ ዛሬ የቆምንበት መድረክ ላይ እግዚአብሔር ሰው ሆነ። እግዚአብሔር ሰው የሆነበትን ቀን ነው እያከበርን ያለው። አመስግኑ። ሰው አምላክ ሆነ፣ አምላክ ሰው ሆኗል። ስለዚህ ወይን እንዴት ነው የተተከለው? ካላፈራ ቆርጠዋለሁ ይላል እግዚአብሔር።
ይሰረዛል እኮ የተሰጠ ዕድሜ ይታጠፋል። ንስሐ ነው እዚህ ውስጥ ያለው የምንመለከተው። ንስሐ የማንገባ ከሆነ በኃጢአት ላይ ኃጢአት፣ በበደል ላይ በደል እየደራረብን እየመላለስን መልሰን መላልሰን እግዚአብሔርን ካስቀየም ነው ምን ይሆናል? ይቆረጥ ይሄ ወይን 3 ዓመት ሙሉ ጠብቄዋለሁ። ስንት ዓመት? 3። ይሄ 3 ዓመት ደግሞ ክርስቲያኖች የኛ እድሜ ነው። 3 ዓመት ደግሞ ወይኑ ተተክሎ ፍሬ የሚያፈራበት የሚጠበቅበት እድሜ ነው። በ3 ዓመት ውስጥ ደግሞ ጠባቂ አስቀምጠዋል፣ ግንቡን አስቀምጠዋል፣ ግንቡን እጥሩን አጥረዋል። ትንቢተ ኢሳይያስ ምዕራፍ 5ን አንቡልኝ። ፍሬ ያፈራል ብሎ ቅጥር ቀጠርኩላት፣ ሁሉን ነገር አደረግኩላት፣ ወይኔ ያፈራል ብዬ ስል ይላል። ደግሞ እዚያ ላይ ወይኔ ኮምጣጣ አፍርቶ አገኘሁት ይላል። ኮምጣጣ፣ ያኛው ኮምጣጣን ያፈራው፣ ይሄኛው ደግሞ ባዶ ነው የተገኘው። ሁለቱም ፍሬ አልባዎች ናቸው። ስለዚህ የተተከለው ወይን ፍሬ እንዲያፈራ እንጂ ምድሪቱን ባዶ እንዲያደርጋ ቀጣይ ዘር እንዳይቀጥል እንዲያደርጋት አይደለም። በ3 ዘመናት እግዚአብሔር የሰው ልጅ አስተምሯል። በሕገ ልቡና፣ በሕገ መጽሐፍ ወይም ደግሞ በዘመነ ካህናት፣ በዘመነ ነገሥታት፣ በዘመነ መሳፍንት እግዚአብሔር መምህራንን እያስነሳ እስራኤልን ሲያስተምር ነበር። ሲያስተምራቸው መጻሕፍትን ሰርቶላቸው ሕግ ሰርቶላቸው ግን እግዚአብሔር ሰው ሆኖ ሲመጣ ከነዚህ ሰዎች ምንም አልተገኘም። ምንም ሃይማኖት፣ ምግባር የሚባል ነገር ጠፋ። ላጥፋቸው አለ። አማላጆች ቀረቡና ደግሞ እስቲ ግድ የለም ደግሞ የዘንድሮ ምን ትበል? የዘንድሮስ ክርስቲያኖች በተሰጠን ዕድሜ ንስሐ ገብተን ለመኖር ያብቃል። ፍሬ እንድናፈራ እግዚአብሔር ያል እንደውም ሊቃውንቱ ሲያስተምሩ ፍሬ እንድትሰጠው የምትጠብቀው ገበሬው 30 ትሆንልኛለች ሲዘራ ስንዴው መሬት ላይ አንድ ዘለላ ይበቅልና የገበሬ ልጅ ጥንቅቅ አድርጌ ስለማት እዚያው በቀለበት ላይ ምን መውለድ ይጀምራል። ዙሪያው መሰሮቿ ደግሞ እዚያው ከቧታል። ከዚያ ደግሞ ከፊልና አንዷ ስንዴ ደግሞ አንድ ዘለላ የነበረችዋ 30፣ 60፣ 100 እጥፍ አድርጋ ለገበሬው በበረከት ትሞላለታለች። አመስግኑ ተባካችሁ። የእግዚአብሔር ስራ ይገርመኛል። አንድ ተዘርቶ 100 ማግኘት። እኛ የእግዚአብሔር ሕግ ተሰርቶ ተረቆ ተሰርቶ ሲሰጠን በሕጉ ጥላ ስር እንድንኖር ነው። ቢቻል ከተደነገገው ከተሰራው ከዚያ በላይ ትሩፋት የሚባል ደግሞ እንድንሰራ ነው። ምን እንድንል? ትሩፋት። ለምሳሌ ዛሬ የምን ጾም ይባላል? ዛሬ አትናገሩ። ምሳሌ ነው። የምን ጾም ነው? ቤተሰቡ የሐዋርያት እኔ ደግሞ የቄስ ጾም ነው ልትሉ ይመስሉ ይሆናል ይላሉ። ከዚህ ጥሩ ውጭ ያሉ ሰዎች የቄሶች እኛን አይመለከትም። ረጅም መስቀል አድርጎ ልክ ቡና ቤት በር ላይ ቁጭ ብሎ በጧት ሲበላ አንድ እስልምና እምነት ተከታይ ምነው ጾም ገባ ሲባል አልሰማሁም ጾም አይደለም ብሎ አይ እኛን አይመለከትም። ለዚያው ነው የቄሶች ነው። የማን ነው አለ? ለእኛ ሰጣችሁ ጾም ሁሉ እናንተሳ። የገና ጾም ሲመጣ የቄሶች ነው። የሰኔ ጾም ሲመጣ የእኛን አይመለከትም። ሐዋርያት ስለ ጾም ጾም እኮ ነው ጾም ያሳው ቢዚዎቹ ጾማሉ እኮ ነው የተባለ። ቢዚ እኮ ሲባል ሐዋርያት ብቻ አይደለም አንተንም እኔንም ሁላችንንም ነው የሚመለከት። ወራት ይመጣል፣ ሙሽራው ከነሱ ይወሰዳል። ከዚያ በኋላ ሚዜዎቹ ይጦማሉ የተባለው ለሐዋርያት ብቻ አይደለም፣ አጠቃላይ በክርስቶስ ክርስቲያን የተባለ ሁሉ አማኝ ሁሉ ምን ይላል? ይጦማሉ። እስቲ ይጦማሉ በሉ። ይጦማሉ። ለመጾም ያብቃል። እና በዚህ ጾም እስከ 9 ሰዓት ነው የተሰራለት የተደነገገ። እስከ ስንት ሰዓት? ቅዳሴው ስንት ሰዓት ይወጣሉ? እንደው አንዳንዴ ከተሜው ይችን ሰዓታችን እያየን 8 ተኩል ምናምን ስንወጣ አይሁን ደብረ ሊባኖስ ባለ ጊዜ 9 ነው ቃሉ ነማማ። ህጉ ስንት ነው? 9። ከዚህ አስፈልጦ ብትጦሙ እግዚአብሔር ለምን ጦማችሁ ብሎ ይቆጣል እንዴ? ምን ይባላል? ከዚህ በላይ የምትጾሙት ትሩፋት ይባላል። ምን ይባላል? ትሩፋት። በፍሬው ላይ ፍሬ መጨመር ማለት ነው። ምድሪቱን ያላበተነ መልካም ወይን የሚባለው ይሄ እስከ 9 ሰዓት ጾሙ ብሎ ተደንግጓል። ድካማችንን አይቶ ገዳማውያን ደግሞ እስከ 11 ሰዓት ይጾማሉ።
ይህ እንኳን አይበቃኝም አለ። መምህረ ንስሐዎቻችሁ ንስሐ ሲሰጧችሁ እንደ ወልደ ማርያም ገብረ ሥላሴ ህመም አለብህ መስገድ አትችልም ብለው አስታመው ምን ብለው እንደው በፈሪጥ በመከራ ነው እቺ ነው ዘንድሮ ቄስ እንደው ጠበቅ አድርገው ሰጣቸው አይደል አክራሪ ሆኖ የንስሐ አባት እንደው ያው እንደገዳም ያሉ ናቸው አልቻልኳቸው ንስሐ አባት ልቀይር መሰለኝ ትላላችሁ እናንተ። ስለዚህ ምን እናደርጋለን? መጀመሪያ ጤነኛ መሆናችሁን ተረድተን 40 ስገዱ ብሎ በቀላሉ ሲሰጧችሁ 40 የምትጨምሩበት ለምን ከተሰጠው በላይ ሰገድክ ብሎ እግዚአብሔር ይቆጣል? ምን ይባላል? ይሄ ትሩፋት ይባላል። ምን ይባላል? ትሩፋት። ከተሰጠ ለነገረው በላይ መስራት ያሸልማል። እንዲህ የሚያደርጉ አማኞች አሉ። አዎ እስኪ ምጽዋት መጽውት ስንት ልመጽውት አባ 100 ብር ዘርዝረህ ለኔ ቢጤ ስጥ ሲሉ 200 አድርገህ ብትሰጥ እግዚአብሔር ይቆጣል? አዎ እንዲህ ነው ወዳጆቼ። ፍሬን እናፈራን የመጣ ነው። ቢቻል ከታዘዝነው በላይ ካልሆነ ደግሞ ምን ይሆናል? ያን የታዘዝነውን መጠበቅ ፍሬ ማፍራት ማለት እሱ ነው። ይሄንን ማንጠብቅ ከሆነ ምን ብለናል? አይ መሬቱን አምክነውታልና ይሄ ወይን ምን ይደረግ? ይቆረጥ። ከዚህ ሰውራል። በመሃል ገብተው ግን ጠባቂ መላኮቻችን ደግሞ ምን አሉ? እስኪ ዘንድሮ ደግሞ ምን ትበል ትክረም እስቲ እቺ ነፍስ ብስራቱ ይመጣል፣ እያወቀች ትመጣለች። ልጅነቱ የሰዓት ባህሪው ትና እየቀነሰ ይመጣል፣ እየተማረ ይመጣል፣ እያወቀ ይመጣል። ገድለ ቅዱሳን የሄዱበትን መንገድ እያነበበ ይመጣል፣ ይለወጣል። እስኪ ዘንድሮ ደግሞ ይክረም ይላሉ። ደግሞ ቅዱሳኑ አመስግኑ እስቲ እንዲህ አይነት አማራጭ ሰጠ። አዎ የከረመው እንዲሁ ነው። ዛሬ የደረስነው በእንዲህ አይነት ድጋፍ ነው። በእንዲህ አይነት ድጋፍ ኃጢአት እየሰራን በደል እየሰራን ክፋት እየሰራን በበደል ላይ በደል በኃጢአት ላይ ኃጢአት እየሰራን አይቶ እንዳላየ ሰምቶ እንዳልሰማ እግዚአብሔር ምን ይላል? ዝም ይላል። መዝሙረ ዳዊት መዝሙር 7:25 ላይ እግዚአብሔር እውነተኛ ዳኛ ነው። ከኔ ጋር በሉት እስቲ እግዚአብሔር። ይህችን ድምፅ ታውቋታላችሁ አይደል? እግዚአብሔር ምንድነው? እውነተኛ ዳኛ ነው። እውነተኛ ዳኛ ነው። እውነተኛ ዳኛና ውሸተኛ ዳኛ እንዴት አለ? ለአንዱ ይፈርድለታል። አንዱ መቼስ ዳኛ ቁጭ ብሎ አንዱን አሳዝኖ አንዱን አስደስቶ ነው አይደል የሚሰደው? ለሁለቱ እኩል አይፈርድ። ሁለቱም ተደስቶ አይወጡም ከፍርድ ቤት። አንዱ እያለቀሰ አንዱ ደግሞ ሰራውለት እያለ እግዚአብሔር የያዘው ሚዛን የፍርድ ሚዛን ግን ለሁለቱም ምንድነው